በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህም ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች ምዕራፍ 8 ቁጥር 35 እስከ 37። እንኳን ለከበረ መልአክ ለቅዱስ ገብርኤል፣ ለቅድስት ኢየሉጣ፣ ለቅዱስ ቂርቆስ ዓመታዊ ክብረ በዓል እንኳን አደረሳችሁ። በእግዚአብሔር ቸርነት እግዚአብሔር ወዶና ፈቅዶ ደግሞ በዓመቱ ተገናኝተን እንድንዘምር እንድናመሰግን እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቀን ያደረሰን የአባቶቻችን አምላክ ልዑለ ባሕሪ ልዑል እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል ሊቀ መልአክ ስለ ነገረ መላእክትና ስለ ሰማዕታቱ በትንሹም ቢሆን በምትኖረን ደቂቃ እንነጋገራለን። የሚያስተምር የሚመክር ልዑል እግዚአብሔር ነውና ሁላችንም በጽሞና ሆነን ቃሉን እናዳምጥ። እንግዲህ ቅዱስ ቂርቆስና ኢየሉጣ የዳኑበት በወርሃ ሐምሌ 19 ቀን ነው። ይህ ቀን እጅግ ለየት ያለ ቀን በመሆኑ ሊቁ ቅዱስ ያሬድ በዝማሬው ያመሰገነበት እጅግ ልዩ የምስጋና ቀን ነው። የሚገርመው ነገር ሊቁ ቅዱስ ያሬድ ድምፃ ለጽህርት ከመነጎድጓደ ክረምት በማለት እንደ ክረምት ነጎድጓድ የሆነውን የእሳት ወላፈን መጥቶ ቅዱስ ገብርኤል ያዳነበትን የገለጠበት እጅግ የሚገርም ነው። በእውነት የእነዚህን ሰማዕታት ገድላቸውን ለመናገርም ሆነ ለመተረክ አቅምና ድፍረት የለንም። ግን እንደው ለበረከት የሆነን ዘንድ ጥቂት እስኪ ስለነዚህ ሰማዕታት እንበል። ሕፃኑ ቅዱስ ቂርቆስና ኢየሉጣ ቅዱስ ገብርኤል እንዴት አዳናቸው? ምን ነበረ ጉዳዩ ብለን ስንመለከት ይህ ሕፃን እድሜው ከ2 ዓመት ተኩል እስከ 3 ዓመት ባለ ነው። አንዳንዶች ቅዱሳን መጽሐፍት ላይ ስንመለከት 2 ዓመት ከመንፈቅ አካባቢ እንደሆነው ይናገራሉ። አንዳንዶች ግን 2 ዓመት ከመንፈቅን 6 ወርን ወደ 3 አጠጋግተው 3 ዓመት ነው በማለት የ3 ዓመት ሕፃን ነው ብለው ገልጠውታል። እግዚአብሔር ድንቅ ስራውን የገለጠበት ግሩም ሕፃን ነው። ይህ ሕፃን ከሮም ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚህም የሸሹት መኮንኑን በሰዓቱ የክርስቲያኖች ስደት በሆነ ጊዜ ነው። አባቱ ስለሞተ እናቱ ኢየሉጣ ብቻዋን ልጇን እያሳደገች ነበር። ግን በዛ መካከል ክርስቲያኖች ሲሳደዱ አብራ ልጇን ይዛው ተሰዳለች እና ይዛው ከሮም ሀገር ወደ ሌላ ሀገር እናቱ ይዛው ሸሽታ የሸሸችው መኮንን አገኛቸው። አግኝቶ ሰዎቹንም ነገር ሰሩበት። ወደሱ አስቀረባትና ስለ አምላኳ ጠየቃት። እርሷም መኮንን ሆይ እድሜው 3 ዓመት የሆነ ሕፃን አለ፣ አማልክቶችን አምልክ፣ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱ ይጠየቅ ነው ያለችው። እንግዲህ ሰዓቱ ዘመነ ሰማዕታት ነው። እጅግ ብዙ ሰማዕታት የቤተክርስቲያን የነበሩበት በተረገመ በዲዮቅልጥያኖስ ዘመን እጅግ ብዙ ክርስቲያኖች መከራ የተቀበሉበት ዘመን ነው። እናም ከሮም ሸሽታ ስከድ ማን ያዛት? ያ ንጉሥ ያዛት።
ሸሽታ ለማምለጥ አልቻለችም። ቅድም በወንጌሉ ላይ ስላንተ ቀኑ ሙሉ እንገደላለን እንደሚታረዱን በጎች ሆን ብሎ ቅዱስ ጳውሎስ የተናገረው እንዲህ አይነቶቹን ሰማዕታት ነው። እና የሚገርመው ነገር ሕፃኗን ይዛ ስሸሽ አለመታደል ሆነና ሳታመልጥ ተያዘች። ሕፃኑ ቅዱስ ቂርቆስም ወደ አለበት ጭፍሮችን ልኮ ወደ እሱ አስመጣው። ሕፃኑም በፊቱ ብሩህና ደስተኛ እንደሆነ አየና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም የሚገርም ቃልን ተናገረ መልሶ፣ አዎ ለእኔ ደስታ ተጠብቆልኛል፣ ለአንተ ግን ሐዘን፣ ለቅሶ፣ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እንዴት አወቀ ይሄን ቃል? እኔ የሚያስገርመኝ ይህ ሕፃን እንዴት አወቀው? የእግዚአብሔር መንፈስ ቅዱስ በእሱ ላይ ነበረና። አዎ የኔ ደስታዬ እንደተጠበቀ ነው፣ ያንተ ግን ጥርስ ማፋጨት ጨለማ ተዘጋጅቶልሃል አለው። የእግዚአብሔር ኃይል ንግግር ሰጥቶታልና ብዙ ነገር ከዛም ያሉትን እስከ የሚያጡ ድረስ ነገራቸው። ንጉሱም መኮንንቱና ጣዖቱንም ረገማቸው። ከብረትም የተሰሩ እና እነዛን ጣዖታት ረገመ። እናም ከሕፃኑ አንደበት የተነሳ አደነቁ ነው የሚለው። መኮንኑ ባፈረ ጊዜ በአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላላቅ አስጨናቂ የሆነ ስቃይን አሰቃየው። እናቱ ከእርሱ ጋር እንደሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ይፈውሳቸው ነበረ። ብዙ አሕዛብም በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። የሰማዕታቱም አክሊል ተቀበሉ። በሕፃኑ ላይ የመንፈስ ቅዱስ ጸጋ አድሮበታልና ታላቅ ድንቆች ታምሮችንም አደረገ። ብዙ ሹማምንቶችንም እንዲያምኑ አደረገ። ከዛም በኋላ መኮንኑ በታላቅ የነሐስ ጋን ውስጥ እንግዲህ አምጥቶ ሊቀቅላቸው ነው ማለት ነው። ልብ በሉ። በጣም የሚገርመውና የሚያስደንቀው ይህ ቅዱስ ቂርቆስ እና ኢየሉጣ በዛ በአስከፊ በዘመነ ሰማዕታት እጅግ ክፉ ዘመን የነበሩ ከክርስቶስ ፍቅር ግን ማንም አይለየን ብለው በእምነታቸው የጸኑ የኖሩ ናቸው። ቅዱስ ቂርቆስ የሚለው ደግ ልጅ ወልዳ በመኖሯ በመላእክት በሰውም ዘንድ የተወደደ የዛ ዘመን የክርስቲያኖች ለክርስቲያኖች የነበራቸው ፍቅር ከመናገር በላይ በዛ ልክ ደግሞ መከራ የጸናባቸውን እሱን አይተው ብዙ ሰማዕታት እንዲወጡ የሆነበት ድንቅዬ ሕፃን ነው። ይገርማል። እና የሚገርመው ነገር ያ መኮንን እጅግ መልኩ ያምር ነበርና ኧረ ለመሆን ስምሽ ማን ይባላል ቢሏት እኔ ክርስቲያን ነኝ፣ ክርስቲያን እባላለሁ አለቻቸው። ንጉሥ ተቆጣና መዋቲ ስሟን ከፈለክ መዋቲ ስሜን ከፈለክ ኢየሉጣ ይባላል አለችው። መዋቲ ማለት ምን ማለት ነው? የሚሞት ምድራዊ ዓለማዊ ስም ነው። የሚጠቅመው ግን ክርስቲያን ነኝ። እኔ ምንድን ነኝ አለች? ክርስቲያን ነኝ እና ስሜ ኢየሉጣ ነው አለቻቸው። ንጉሱ መልሶ አሁን ለጣዖት ካልሰዋሽ ሲጀመር ስቃይ ቀጥሎም ሞት ይጠብቅሻል ቢላት፣ ቅድስቲቱ መልሳ በከተማው ውስጥ 3 ዓመት ሕፃን አለና እርሱን አምጣው፣ ማንን ማምለክ እንዳለብን ይነግረናል አለችው። እንግዲህ መጀመሪያ ከልጇ ነጥለው ነው የወሰዷት። ያ ሕፃን የ3 ዓመት ሕፃን እንግዲህ ይፍረደኝ አለች። ልብ በሉ ምንድን ነው ያለችው? የ3 ዓመት ሕፃን ይፍረድ፣ ማንም ማምለክ እንዳለብን
ማንን መገዛት እንዳለብን ማን ፈጣሪ እንደሆነ የ3 ዓመት ሕፃን ይናገር ነው ያለችው። አያችሁ የሚገርም ነገር። ያ ሕፃን ይናገር ጣዖት ነው ካለ ማን እንደሚል እስኪ እንገረን እሱ ይምጣ እና በወታደሮች ወዲያው አመጡት። ሲመጣ ግን እንደ ሕፃን አልነበረም። አረማመዱ እንዳዋቂ ነበረ። አነጋገሩም እንዳዋቂ ነበረ። የምር እኔ 3 ዓመት ሕፃን አሁን እኔ አለች እንዲህ ኧረ ከባድ ነው እናንተ። እኔ በጣም ከባድ ነው። እኔ እንዲሁ ከአይምሮ በላይ ነው። እኔ ምንድን ነኝ ግን ኧረ መድኃኒዓለም እኛ አሁን ራሱ ነገስታት ብንቆም እንናገራለን። እንዲሁ ከባድ ነው። እኔ እንዲሁ ምን ብዬ ላስረዳችሁ? እና በጣም የሚገርመው ነገር ሕፃኑ አንተ ደስተኛ ሲሉት አሁን የደስተኛ ነኝ በክርስቶስ እናንተ ግን ጨልሞባችኋል ብሎ ነው የመለሰው ሰውን። እና ከዛም በኋላ ንጉሱ ሊያታልል ደስ የተሰኘ ሕፃን ቢለው ቅዱስ ቂርቆስ ትክክል ተናገርክ፣ ለእኔ በሰማይ ደስታ ይጠብቀኛል፣ አንተ ግን እውነተኛ አምላክ ይፈርድብሃል አለው። በ3 ዓመት ሕፃን አንደበት ዘለፋ የገጠመው ከሃዲው አዳ ተቆጣ። እናት ልጅን ብዙ መከራና ስቃይ አሰቃያቸው። ሰውነታቸውን ቸነከረ፣ አካላቸውንም ቆራረጠ፣ ዓይናቸውን አወጣ። ሌላም ሊነገር የማይችል የሚያስጨንቅ ስቃይን አሰቃያቸው። በዛ ቀን ግን ትልቅ ያን ሁሉ አደረገ። እነሱ ግን የሚፈውሳቸው እግዚአብሔር ነበረ። በመጨረሻም ትልቅ ድስት አሰርቶ ባሩድ፣ አረር፣ ስብና የመሳሰሉትን ሙጫ፣ ጫው እንደገና ደግሞ ሰም ጨመሩበት ነው የሚለው። በጣም እንዲያቃጥልና እንዲገሸላልጥ ማለት ነው። አንድ ትንሽዬ ጠብታ ያ ኬሚካል የተጨመረበት እንደማለት ነው። ለምሳሌ አሲር ታውቃላችሁ አይደል? ወይ ሲሊንደር ታውቃላችሁ አይደል? እህቶቻችን ማን ነው ሲሊንደር ፈንዲቶ አቃጥሎት የሚያቅሰዋል? ምልጥልጥ ነው የሚያደርግ። ብዙ ሰዎች ሲሊንደር ፈንዲቶ ፊታቸው የተበላሸ ሰዎች አይተናል አይደል? እና እንዲሁም ደግሞ ኬሚካል ይሄ ለምሳሌ የዛገ ነገር የሚያስለቅ ኬሚካል አለና ትንሽ እጃችሁ ላይ ጠብ ካለ ቆርጦ ነው የሚጥላችሁ፣ ወጥሰው ነው የሚጥላችሁ። ልክ እንደዛ ኬሚካል ነው ያዘጋጁት። የጭካኔያቸው ጥግ ማለት ነው። ያን ኬሚካል አዘጋጁና በእሳት አፈሉት ነው የሚለው። የእሳቱ ወላፈን አካባቢው ሞላው። በድስቱ ውስጥ ያለው ነገር እየፈላ ሲገለባበት ድምፃ ለጽርት ከመነጎድጓድ ክረምት እንደ ክረምት ነጎድጓድ ይጮህ ነበረ። የድስት እሳት ያ ነጎድጓዱ የእግር መንገድ 6 ሰዓት ይሰማ ነበረ ድረስ ይሰማ ነበር። በእግር 6 ሰዓት ሄዶ የሚያቅማን ነው። በእግር 6 ሰዓት ማለት እኔ ምን ምኑ የሚጨምሩበት ኬሚካሉ ነበር የሚጮኸው። ልክ እንደ ፋብሪካ የፋብሪካ እንትን አለ አይደል? ጉየል በጣም የሚጮህ አለ አይደል? ታውቃላችሁ? የሆነ ድምፁ በጣም የሚጮህ ፋብሪካ ልክ እንደዛ ያለ ነበር የሚጮህ። ለምንድን ነው ያን ያደረጉት? በእውነት ለቅድስት ኢየሉጣና ለቅዱስ ቂርቆስ በእውነት ትንሽዬ ነገር አይበቃቸውም ወይ ካላችሁ፣ አንደኛ ክርስቲያኖችን ማስፈራሪያ ነው። በአካባቢውና በሀገሩ ይሄ ነገር ድምፁን ገና ሲሰሙ ውስጣቸው ይረበሽና ይክዳሉ ማለት ነው። እና ምንድነው ይሄንን ያደረጉት? ያንን ያሳዩት መቀጣጫና ሌላው እንዳያምፅ ማስፈራሪያ ይሆን ዘንድ ነበር የተዘጋጀው ማለት ነው። እና የ6 ሰዓት በእግር መንገድ ይሰማ ነበረ።
እና ቅድስት ኢየሉጣ ይህን ነበረ ልቧ ደነገጠ ያለው፣ ደነገጠ። ከዛ በጣም የሚገርመው ነገር ይሄ ነበልባል ዱዱዱዱ እያለ በጣም ሲጮህ ልቧ ተረበሸ። ሆዷ ተንቦጫቦጭ፣ አልቻለችም። እንዴት ይቻላል ናት ኢየሉጣ ይሄንን አልቻለችም። ያን ስታይ ወደ ሰማይ ሲዘል ልክ ይሄ ምንድነው አለ በክረምት ትልቅ ወንዝ አይታችሁ ከሆነ ትልቁን ቆጥኝ ይዞ ሲሄድ ሲዘል ምናምን ውሃው አይታችሁ ከሆነ ልክ እንደዛ ይዘል ነበረ ማለት ነው። እና በጣም ፈራች፣ በጣም ሰጋች፣ በጣም ሰጋች። ይገርማል። እና ሕፃኑ ቅዱስ ክርስቶስ እናቱን መፍራት ሲመለከት ጸለየ። ፈጣሪ አለ። እንግዲህ ቅዱስ ቂርቆስ ፍርሃቷን አየ፣ መረበሿን አየ። እናቱ ወደኋላ አፈግፍጋ ከክርስቶስ መንግስት እንዳትለይበት እጅግ በሚያስደንቅ ሁኔታ ቅዱስ ቂርቆስ እንዲህ ሲል ወደ እግዚአብሔር ጸለየ። ጌታ ሆይ፣ ፈጣሪ ሆይ፣ ፍሬውን ያለ ግንድ አይቆምምና እኔን እንዳጸና እናቴን ማጽናት ሲል ለመነ። እግዚኦ ተፈቅዱኑ ለፈሪሃ ተአልዶ እንዘ ብእሲታ ታውኢ ጎንዳ እንዲል በዛ ሰዓት ቅድስት ኢየሉጣ ማለት ነው ልጇ ተንበርክኮ ሲጸልይ ታይ ነበረ። ጌታ ሆይ ገለባውን በሳት ፍሬውን በጎተራ ታስቀምጣለህን? ግንዱንስ ያለ ፍሬ ታስቀምጣለህን? እናቴን እንድትክድ ወደ ሲኦልስ እንዲወርድ ታደርጋለህን? እኔን ብቻ ብጸድቅ ምን ዋጋ አለው? እባክህን ጌታ ሆይ ለእናቴ እምነት ጨምርላት አለ። ከዛ በኋላ ወደ እናቱ ዘወር አለና ኢትፍሪ እሜ፣ እናቴ ሆይ አትፍሪ አላት። እናቴ ሆይ ለምን ትፈሪያለሽ? አትፍሪ። እናቴ ሆይ ፍርሃቱ ለምንድን ነው? መደንገጡስ ለምንድን ነው አላት ማለት ነው። እና በዛን ጊዜ ግን መኮንኑ የመጨረሻ ይለምናቸው ነበረ እና ቅዱስ ቂርቆስ ጸሎቱን ከጨረሰ በኋላ እናቴ ሆይ ልንበረታ ልንጠነክር ይገባል። ቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን ከእቶነ እሳት እንዳወጣ እኛንም ሊያድነን እግዚአብሔር መልአኩን ልኮ ሊያድነን የታመነ ነው አለ ቅዱስ ቂርቆስ። ማን ነገረው? ማን ነገረው? መንፈስ ቅዱስ በእሱ ላይ ሞልቶ ነበር የሚናገረው። የዚህ ጊዜ ይላል ቅድስት ኢየሉጣ ዓይኗን ገለጠች ነው የሚለው። ልብ በሉ፣ ዓይኗን ምን አለች? ገለጠች። ዓይኗን ገለጠኝ ነው የሚለው። የሚገርም ነው። ዓይኖቿ ተከፍተው ሰማያዊ ክብር ተመልክታ ልቧ ወደ ድፍረት ተመለሰ። እሷም እንዲህ ብላ መለሰች፣ ልጄ አንተ አባቴ ነህ። ልጄ ሆይ አለችው። መጀመሪያ አንተ ምን ነህ አለችው። አንተ አባቴ ነህ። ልጅ ለእናቱ አባት ሆነ። ይህን ያለችው ቅድስት ኢየሉጣ ነች። አንተ አባቴ ነህ። በቃ ልጅ ሳይሆን አባቴ ነህ። በቃ የአባትን ስራ ነው የሰራኸው ብላ ዓይኖቿን ቅዱስ ቂርቆስ ሲጸልይ ዓይኖቿን ከፍታ የእግዚአብሔርን ክብር በሰማይ ያለው ክብር አየ ተመለከተች ማለት ነው። እና አንተ አባቴ አንተን የተሸከመች ማኅፀኔ የተባረከች ናት አለች። ከዛም ሁለቱ ወደ ፈላው ድስት ውስጥ
በሚጨምሯቸው ጊዜ በጭካኔ ያለምንም ርህራሄ ያለምንም ሰቀቀን ጨክነው አይናቸው እያዩ የ3 ዓመት ሕፃን ከውሃ ጨመሩት። የ3 ዓመት ሕፃን ከፈላጋን ውስጥ ጨመሩት። እንዴት አይነት ጭካኔ! እንዴት አይነት ርህራሄ የሌለው አንጀታቸው ከባድ ነው። እንዴት ሕፃን ላይ ተጨከናቸው! እንዴትስ ከባድ ነው እናንተ! እንዴት ታዘዘላቸው! እንዴት እጃቸው ታዘዘላቸው! እኔ የገረመኝ ነገር ማለት ነው በዛ ሕፃን ላይ እንዴት አስጨከናቸው! ከባድ ነው። እኔ በጣም ከባድ ከአይምሮ በላይ ነው ይሄ። አዎ ግን እግዚአብሔር ከነሱ ጋር ነበረ። መዝሙረኛው ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ በትንቢት ተነግሯል። ዳዊት ተናግሯል። ዳዊት የተናገረው ዳዊት የነገረን ያ ተፈጸመ። ማን የነገረ? ዳዊት። የእግዚአብሔር መልአክ በሚፈሩት ሰዎች አጠገብ ምን ይላል? ይሰፍራል ያድናቸውማል ከመከራ ከስቃይ ያድናቸዋል፣ ከሰቆቆን ያድናቸዋል። ማን? የእግዚአብሔር መልአክ። እግዚአብሔር ልጆቹን አይተውም። እግዚአብሔር ወገኖቹን ልጆቹን አይተውም። ለዛ ነው እግዚአብሔርም እናት እንደሌላቸው አልተዋችሁም ሲል የምናየው ማለት ነው። እና በጣም ይገርማልን እና በጣም ያስደንቃል ማለት ነው። እጅግ በጣም ያስደንቃል ክርስቲያኖች። በዛ ሁሉ ግን ቅዱስ ቂርቆስ እና ቅድስት ኢየሉጣ እምነታቸው ታላቅ ነበረ። እምነታቸው የማይበገር ነበረ። እምነታቸው ኃያል ነበረ። እምነታቸው ጽኑ ነበረ። ክርስቲያኖች እባካችሁን በእምነት እንጽና፣ በእምነት እንጽና። እግዚአብሔር አምላክ ሊያድነን የታመነ አምላክ ነው። እግዚአብሔር ያድነናል። እግዚአብሔር ከኛ ጋራ ነው። እግዚአብሔር መልአኩን ልኮ ያድናል። እግዚአብሔር የማዳኑ ስራ ዛሬም እንዳለ ነው። እግዚአብሔር ዛሬም ያድናል፣ ሁሌም ይሰራል። ሁሌም ከወዳጆቹ ጋራ ነው። ሁሌም ከአገልጋዮቹ ጋራ ነው። ይህ ታናሽ ብላቴና ሮም ግዛት ውስጥ አንጌቤን የምትባል ትንሽ መንደር ከድሆች መንደር የተገኘ ታናሽ ብላቴና የሚገርም ነው። በጣም የሚገርምና የሚያስደንቅ ነው ክርስቲያኖች። እና የሚገርመው ነገር ይህ ታላቅ ቅዱስ ቂርቆስ ህዳር 15 ቀን ነው የተወለደው እና ልዩ ስሟ እስያ ስሟ ማለት ነው አንጌቤን የምትባል ታናሽ መንደር ነች። የተወለደው መቼ ነው አልኳችሁ? ህዳር 15። እንደገና ደግሞ እስያ ልዩ ስሟ አንጌቤን ይባላል። ዘመኑ ያ ዘመን ጣዖት እያመለኩ ንጉስ እስክንድሮስ በተለይ ያቆመው ለጣዖት በግድ እየተደበደቡ እንዲሰግዱ የተደረገበት ዘመን ነው።
40 ጋን ውሃ የሚይዝ በርሜል አስጥዶ የሚቀቅልበት ዘመን ነበር ያ ዘመን። የስቃዩን እኔ ምን ብዬ ልግለጥላችሁ? ድምፁ እንደ ነጎድጓድ እየፈላ እንደ ፀሐይ ያንጸባርቃል። የፍላቱ ኃይል 14 ክንድ ያህል ወደ ሰማይ ይሄድ ነበረ። በሰው እግር 6 ቀን ጎዳና ይሰማ ነበረ። ማን ነው 6 ሰዓት መንገድ ይሰማ ነበረ። በዚህ ውስጥ ነው ለ3 ዓመት ሕፃን ይጨመር ዘንድ የጨከኑበት፣ ለዛ ብላቴና የጨከኑበት ማለት ነው። እና በዛን ጊዜ የዳቢሎስ ከርሳቸው ከነሱ ሸሸ ነው የሚለው። ዳቢሎስ ቅዱስ ቂርቆስ ጸለየ። በቃ እምነተ ሙሉ መሆናቸውን ሲያይ ሰይጣን ራሱ ከቅድስት ኢየሉጣ ሸሸ ነው የሚለው። ግን እንድትክል ነው ያን ባታረግ እሳቱ እንደምገባ ሲያስፈራሯት ፍርሃት ሲመጣ ቅዱስ ቂርቆስ ጸልዮ አጋንንትን አባሮ እናቱ በእምነት እንዲጸና አደረገ። እና ለዛ ነው በመንግስተ ሰማይ አባቴ ልጄ አባቴ ሆነኝ ብላ ያለችው ማለት ነው። አራኒዎስ በሰማዕትነት የገደላቸው ሌሎችም ሰማዕታት አብረው አሉ። እንደው እነዚህን ታሪካቸውን አንስተን ተናገርን እንጂ ሌሎች በጣም ብዙ ነበሩ አብረው የተጨፈጨፉ ማለት ነው። በጣም ብዙ ሌሎችም አሉ። ሕፃን ንዑስ ፈርሃ ትእዛዘ ንጉሥ ወፀዋ በመንፈስ ቅዱስ በሰላም አውድ ወንግስተ ክብር መንግስተ ክብረ ወረሱ። አዎ ትንሽ ሕፃን በመንፈስ ቅዱስ የንጉሱን ትእዛዝ እምቢ አለ። ሃሌሉያ! ጥቡ ልቡ ለሕፃን ጥቡ ልቡ ለሕፃን እንዘሃሎ ውስተ መኮንን ጥቡ ልቡ ለሕፃን ይቤላ ሕፃን ለእሙ ጥብይኬ እሜ ንፈጽም ገርለነ ወሰማይነ ጥበ ልብነ ለሕፃን ንፈጽም ገርለነ ወሰማይነ ከመን ርኢ ገጸ ለአምላክነ ጥቡ ልቡ ለሕፃን ይቤሎ ሕፃን ለእግዚኡ ዘመጠነዝ ገርለ ተጋደለ ምንትኑ ታስኤኒ ጥቡ ልቡ ለሕፃን ይቤሎ እግዚ ለሕፃን አውሰአከ ዝሃሎ ውስተ ልብከ ይቤሎ ሕፃን ለእግዚኡ ኢትቀርብ ስጋዬ ዲበ ምድር ጥቡ ልቡ ለሕፃን ይቤሎ እግዚ ለሕፃን አልቦ ዘአብኤከ በመንግስተ ሰማይ ዘእንበለ ዮሐንስ መጥምቅ ወአነ ፈጠርከ ወአዲ ከመ ኢይሰምዐነ ስጋከ ዲበ ስረገላ ኤልያስ ህየ ነበረ። ስጋው እንደ ኤልያስ በሳት ስረገላ የሄደ ነው ቅዱስ ቂርቆስ እናንተ። እና ይህንን ሊቁ ቅዱስ ያሬድ ነው የዘመረው ማለት ነው። ይትባረክ እግዚአብሔር አምላከ አበዊነ አምላከ ለቂርቆስ ወለእሙ ብዙሃን ኃይለ ወፀዋ ነገስተ አርያ ገጸሁ ለሰብ ሕፃን ዘኮነ መርህ ለእመሰልስቱ አም አርያ ገጽሁ ላይ ለሕፃን። የሚገርም እኮ ነው እናንተ፣ የሚገርምና በሚያስደንቅ ያስገርማል። እና በመጨረሻ ይቤላ ሕፃን ለእሙ ኢትፍሪ እመ ነበልባለ እሳት ዛድሃኖሙ ለአናንያ ወአልዓዛርያ ወለሚሳኤል ያድህነነ። እናቴ ሆይ አትፍሪ፣ አናንያን አዛርያን ከእቶነ እሳት ያወጣ እኛንም ያወጣናል በማለት ተናገረ። ወይቤላ ሕፃን ለእሙ ጥብኡኬ እመ ወይናፈቅር ወምዝ ዳግመ አልቦቱ ኩነኔ። እናቴ ሆይ ድጋሞሽ
አንሞትም፣ ሞት የለብንም የስጋ እንጂ ድጋሞሽ አንሞትም በማለት ለእናቱ የሚያጸናውን ቃል ከፈጸመ በኋላ በመጨረሻም ልክ ለመሾም እንደሚሄድ ሰው ና ትነግሳለህ ተብሎ እንደተጠራ ሰው ቅዱስ ቂርቆስ የእሳቱን ነበልባል ሳይፈራ እሱ ከፊት ከፊት እናቱ ከኋላ በግድ እየተገፉም ቢሆን ወደ እሳቱ ተወረወሩ፣ ወደ እሳቱ ተጣሉ፣ ወደ እሳቱ እምድጃ በጭካኔ ወረወሯቸው። ያለምንም ርኅራሄ ያለምንም ሐዘኔታ ትንሽዬ እንኳን ለዛ ሕፃን ሳያዝኑ በጭካኔ ወረወሯቸው ነው የሚለው። ጨረታው ይሄ ሕፃን ነው የሚል አልነበረም። በጣም ተምረናል፣ በጣም ጥበበኛ ነን የሚባሉ ሰዎች ነበሩ። እኔ የምለው ማለት የተማርነው ትምህርት ርኅራሄን ሐዘኔታን ካላመጣን ምን መማርስ ምኑ ይጠቅማል? እናንተ ተምረናል የሚሉ ሰዎች አሉ። እንዴት ለሕፃን እንኳን የተማሩት ትምህርት አልሆናቸው አለ? እኔ እንዲሁ ገርመኛል። ያ ሁሉ ምሁር ነን የሚል ልክ ስቴዲየም ተሰብስቦ ኳስ እንደሚያይ ተሰብስቦ ያለ ህዝብ ቁጭ ብሎ ነገሩን ያይ ነበረ። ዝም ብሎ ያይ ነበረ። ይገርማል፣ በጣም ይገርማል። ያለምንም ርኅራሄ ወረወራቸው። የዛን ጊዜ ነበር የራማው ልዑል የከበረ መልአክ አርባብ በተባሉ የተሾመ መልአከ ሰላም መልአከ ፍስሐ የተባለ ገብርኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ አሁን እንደ አምላካችን ያለ አምላክ ወሰብ የስሙ ትርጓሜ አምላክ ወሰብ የተባለ ገብርኤል ማለት አምላክ ወሰብ ሰው የሆነ አምላክ የስሙ ትርጓሜ አዎ አርባብ በተባሉ መላእክት ላይ የተሾመ ሊቀ መልአክ ቅዱስ ገብርኤል ይህ የከበረ መልአክ ቅዱስ ገብርኤል የዛን ጊዜ እነሱ ሲወረውሩ እሱም እሳቱ ሲደርስ እኩል ሆኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ድንቅ መልአክ ለሰጠን ቅዱስ ገብርኤል መጣና የዛን ጊዜ ያን እንደ ክረምት ነጎድጓድ የሚጮኸውን የውሃውን ነበልባል በበትረ መስቀሉ ዘበጣ መተው አንዴ ሲመታው ጸጥ አለ፣ ዝም አለ። እናትና ልጁ ከሰናፊላቸው ከፀጉሩ እንኳን አንዲት ነገር አልተነካችም። የቅዱስ ቂርቆስ ከእናቱ ቀሚስም አንዲትም ነገር አልነበረችም። የዛን ጊዜ በእውነት እየዘመሩ ቅዱስ ገብርኤል በመካከላቸው እናትና ልጁን አወጣቸው። ይህ የከበረ መልአክ በነዛ በተሰበሰቡ በአሕዛብ መካከል በ3 ዓመት ሕፃን ያን ሁሉ የከተማ ሰው ያስደመመ ያን ሁሉ ሕዝብ ያ ሕፃን ከዛ እሳት በሰላም ሲወጣ ያቺ ደግናት ከዛ እሳት ሲወጡ ታየ፣ ተገለጠ። የእግዚአብሔር ድንቅ ስራው የተገለጠበት ቀን ነው። ቅዱስ ቂርቆስ ሰማዕቱ በመጨረሻ ድል አደረጋቸው። በመጨረሻ አሳፈራቸው። አጋንንት ላይ እነዛ አጋንንት ጣዖት ላይ አድረው ጨክነው ወደ እሳት ተወርረው ወደ እሳት ተጥለው እነዛ ሰማዕታት ያራሩ። እግዚአብሔር ግን ራራ። እግዚአብሔር ግን ልጆቹን አይተውም፣ ልጆቹን አዳነ። ፈጥኖ አዳናቸው። ከእሳትም ወላፈን ከዛ ከሚጮኸው ውስጥ አውጥቶ ለምስክርነት እንዲጸኑ እንዲቆሙ አደረጋቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የሰማዕቱ የቅዱስ ቂርቆስ አምላክ የተመሰገነ ይሁን። እኛንም በሰማዕቱ በቅዱስ ቂርቆስ ምልጃ ጸሎት ይማረን። የከበረው መልአክ ቅዱስ ገብርኤል የራማው ልዑል ንቁም በበህላዌነ እስከንረክቦ ለአምላክነ ያለ ድንቅ መልአክ እኔ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነኝ ያለ በሉቃስ ወንጌል ምዕራፍ 1:19 በራእይም አይቼ የነበረው ገብርኤል ወደ እኔ እየበረረ መጣ ያለው ዳንኤል የተናገረለት እነሆ ትጸንሺ ወትወልዲ ብሎ የብስራቱን ቃል ይዞ የመጣ ገብርኤል መልአክ እየበረረ መጥቶ አዳነ። እኛንም ያድነን፣ ከወደቅንበት ከኃጢአት ድቅድቅ ያውጣን። ሀገራችን ላይ ያለውን ጦርነት መከራ
የነደደውን ኃጢአት፣ የነደደውን እርስ በርስ መገፋፋት፣ መጠላላት ይህን ሁሉ ያብርድልን ቅዱስ ገብርኤል። ይህ የራማው ልዑል ቅዱስ ገብርኤል አሁንም መጥቶ ያድነን። የቁልቢው ገብርኤል፣ አዎ ታላቁ መልአክ የለመኑትን ሁሉ ስለተሰሚው ቅዱስ ገብርኤል፣ አዎ በመከራ ጊዜ ስንቶችን የሚያድን ቅዱስ ገብርኤል ብሎ ጠርተን ሳንጨርስ ፈጥኖ መጥቶ የሚያድን በእውነት ቅዱስ ገብርኤል ልዩ ነው። ሁላችሁም ቅዱስ ገብርኤል ሆይ እባክህን የቸገረኝን ፈጽምልኝ በሉት። አዎ ልጅ ላጡ ልጅ የሚሰጥ፣ አዎ የታመሙትን የሚፈውስ፣ አዎ ጉዞ እንኳን ስንሄድ መኪና ተገልብጦ ገደል ሲገባ አንድም ሳይሆን የሚወጡ ትናንት እንኳን አይታችኋል አይደል? ቁልቢ ተጓዦች ላይ መኪናው ልክ እንደ ብርጭቆ ሲከሰከስ አንድ ሰው ከዛ ሁሉ ከአንድ መኪና ህዝብ መካከል ልጆችማ ወደ እኔ እየመጡ አይሞቱም ብሎ አንድ እንኳን ከልብሳቸው እንኳን አንዲት ሳኮን ቅዱስ ገብርኤል እንዴት እንዳዳናቸው አይታችኋል። የዛሬ ስንት ዓመት ነው ወደ ቁልቢ ስንጓዝ ከፊታችን የነበረው መኪና ወደ 20 ሜትር ተምዘግዝጎ ወንዝ ውስጥ ገባ። እንግዲህ ማለት ነው ከአስፋልቱ ለቆ 20 ሜትር ጉድጓድ ውስጥ ገባ ማለት ነው። መኪናው አመድ ዶቄት ሲሆን ሰዎቹ አንድም እንኳን በአይናችን እናያለን። የቅዱስ ገብርኤል እሱ እኮ ይለያል እናንተ። ቅዱስ ገብርኤል እጅግ ይለያል። የቁልቢው ገብርኤል እጅግ ይለያል እናንተ። ይህ የራማው ልዑል ቅዱስ ገብርኤል እጅግ ይለያል። ይህን ድንቅ መልአክ ቅዱስ ገብርኤልን አገልግሉት፣ ስሙን ጥሩት፣ ድርሳኑን ይዛችሁ አንብቡ፣ ጸልዩት። በእውነት ዋጋ በሰማይ ታገኛላችሁና በምድርም በሰማይም በነፍስም በስጋ የሚታደገው ቅዱስ ገብርኤል ነው። ፕሪጋሞች እንኳን አደረሳችሁ ለዚህ ታላቅ በዓል። የቅዱሳኑ በረከት ይደርብን። የቅዱስ ገብርኤል ምልጃ ጸሎቱ ጥበቃው አይለየን። በዓሉን በዓለ ሐሴት በዓለ ፍስሐ ያድርግልን። መልካም በዓል ይሁንላችሁ። ይቆየን። ስብሐት ለእግዚአብሔር።